ስርዓትን ተክሎ ስርዓቱን ፈጽሙ ብሎናል። ለዛም እንደገና ጌታችን ኢየሱስ ክርስቶስ በዮሐንስ እጅ በትላንትናው ዕለት ከገሊላ ወደ ዮርዳኖስ ወርዶ በዛሬው ዕለት በዮሐንስ እጅ የተጠመቀበት ዕለት ነው። እኛም እንደገና ያን ተግባር ለመፈጸም የቃል ኪዳን ታቦታቱን ይዘን ወደ ዮርዳኖስ ወርደን ስርዓተ ጥምቀትን ፈጽመን ዛሬ የምናከብረው መታሰቢያ የምናከብረው ስለሆነ ልዩ ያደርገዋል። በዓሉ ጎፋ ላይ በጣም ደስ ይላል። ከወትሮ የተለየው ዘንድሮ በአንድነት በህብረት እያከበርን ነው። በዓሉ የጥምቀት የፍቅርን አንድነትን የመገለጥን የምናከብርበት በዓል ስለሆነ በአንድነት በዘንድሮ ደግሞ ከ6 ዓመት በኋላ አባታችን እዚህ መጣው አቡነ ኤልያስ በጣም እየባረኩንም በአንድነት በጣም ደስ ብሎናል። በፍቅር በአንድነት እያከበርን ነው። ባህላዊ ይዘት ወጣቶች የተለያየ ልብስ አልባሳትን ለብሰው በደመቀ ሁኔታ የሚታዩበት ሁኔታ ስለሆነ በጣም ደስ ብሎናል። በጣም ደስ ብሎን ከከተራው ጀምሮ እስከ ዛሬ ይሄው ታቦታትን ወደ ገዳማት ይዘን እየተጓዝን ነው። ደስ ብሎናል። ለሚወዳት ልጅ ወይ የሚወዳት ወንድ ይወረውርላታል። እንደዛ ነበር። አሁን ደግሞ በደስታ ተመስጠው ዘንድሮ እንዴት እንደሆነ እሱን አላየሁም። ከትላንት ከከተራው ዕለት ጀምሮ እስከ ዛሬ ቀን ድረስ በጎፋ ዞን በሳውላ ከተማ እንደምታዩት በደማቅ ሁኔታ የተካሄደ ይገኛል። ሳውላ ከተማ ላይ ጥምቀት በደመቀ ሁኔታ ህዝቡም በነቂስ ወጥቶ የባህል ልብሳቸውን በመልበስ ደስ በሚል ሁኔታ የሃይማኖታዊ ስርዓቱንም ባህላዊ ስርዓቱንም ሳይለቁ ሃይማኖታዊ ስርዓቱንም በጠበቀ መልኩ እጅግ በሚያምር ሁኔታ የጥምቀትን በዓል እያከበርን እንገኛለን። ጥምቀቱ በጣም ደስ የሚል ነው። ለየት ያለ ነው። የአሁኑ ጥምቀት በጣም የተለየ ነው። በእውነት በጣም 3 ዓመት 4 ዓመት ሆኖናል። በጣም ተሰቃይተን ነበረ። ችግርም ነበረ። ችግሮቹ በጣም እኛን ይፈታትኑን ነበረ። አሁን ዛሬ በጣም በዚህኛው ዓመት በጣም ተደስተን ነው የዋልነው። እግዚአብሔር ምስጋና ይግባው። ለኢትዮጵያ ሰላምን ይስጥልን። ሎሚ መወራወሩ አሁን እንኳን አይኖርም። አሁን በስልክ ነው የሚገናኙት። አሁን ስልክ ሆኗል ዘመኑ፣ በስልክ ነው። በፊት ቢሆን በሎሚ ይወራወራሉ። ያ ሎሚ ያረፈበት እጮኛው ትሆናለች ይባላል። እንደዛ ያለ ዘመን ነበር ያሳለፍነው። ለኛ ለኢትዮጵያውያን ኦርቶዶክስ ተዋሕዶ እምነት ተከታዮች ከምንም በላይ ታላቅ የሆነ የምናከብረው በዓላችን እያከበርን እንገኛለን። ከከተራ አንስቶ በጣም ደስ ብሎናል። አሁንም እንደምታየው በደመቀ ሁኔታ እያከበርን እየተገኘን ነው። ስለዚህ በኢትዮጵያ ውስጥም ከኢትዮጵያ ውጭም ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችን እንኳን ለብርሃነ ጥምቀቱ በሰላም አደረሰን ለማለት ወዳለሁ። እኛ ጎፋ ዞን ኦርቶዶክሳውያን ለ6 ዓመታት በጸብ ቆይተን የዘንድሮ በዓል ስናከብር በእርቅ የምናከብረው በዓል መሆኑ ልዩ አድርገዋል። በፍቅር ሰላም ወርዶ ብፁዕ አባታችን ከአቡነ ኤልያስ ጋር ሆነን በጋራ የምናከብረው በዓል ስለሆነ ብፁዕነታቸውን አባታዊ ቡራኬ ለምእመናን እየሰጡ ምእመናንም እንደገና የፍቅር አገልግሎት እያገኙ በመሆናቸው በዘንድሮ በዓል ልዩ ያደርጋል።